እነዚህ ሁለት ሰዎች አንዱ ቤስት ፍሬንድ መሆን ይቻላል አንዱ ደግሞ ቤስት ፍሬንድ መሆን አይቻልም ብለው ለሁለት ከባድ ክርክር ውስጥ ገብተዋል ሴትና ወንድ ቤስት ፍሬንድ መሆን አይችሉም ወይስ ይችላሉ እናንተስ ምን ትላላችሁ ሐሳባችሁን ኮሜንት ላይ አስቀምጡ በደንብ አዳምጡት ወንድና ሴት ቤስት ፍሬንድ መሆን አይችሉም ለምንድን ነው የማይችሉት እንዴ ሁሉም ሰው ውሻ ነው እንዴ ያየውን ሰው በሙሉ ለጾታዊ ነገር የሚፈልገው አይደለም እኮ አብሮ አዳግነት ጓደኝነት ጉርብትና ምናምን የሚባል ነገር አለ ሁሉም ሰው ሁሉንም ሰው አይፈልግም እናንተ ይልቅ ቤስት ፍሬንዳችሁን ከፈለጋችሁት መንገር ነው እንጂ በጅምላ አጨፍልቁ ወንድና ሴት አው በስራት ጓደኛ መሆን ይችላል አትሽመጥመጡ እሺ እሷም እንግዲህ የና ሐሳብ አንስታለች ለምን እንደማይችሉ ታውቂያለሽ ሴቶች ወይ ኤክስትሪምሊ ራስ ወዳድ ናችሁ ወይ ደግሞ ደደቦች እሺ የፍሬንድሺፕን ቫልዩ ለቃሉ ይቅርታ ጋይስ ያው ሞን እንግዲህ ክፍታፍ ስለሆነ ቤስት ፍሬንድሺፕ እናታቸው የሚፈርሰው ለምን ብትይ ሴት ልጅ እንክብካቤ ትፈልጊያለሽ ደውሎ እንትን ኮምፕሊመንት ሚሰጥሽ ሚጋብዝሽ ችግሮችሽ የሚያቃልልሽ ምናምን ያኔ ቤስት ፍሬንድ ብላችሁ የወንዶችን ሳይድ ወይ ደግሞ ወንድ ልጅ በጣም ኬር ስለሚያደርግ ቤስት ታቀርባላችሁ ወንድ ማለት ነው ከዛም በኋላ ወንድ ሲፈልግሽ ያለሽም እርግጠኛ ነኝ በየቀኑ ምታዝናኙ በየቀኑ ምታስደስቱ ጋይስ በደንብ አዳምጡት የትኛው ያሳምናችኋል እንዴ ምታረጊው ወንድ ቢኖር ደናደርክ በየት ገባም ይቻላል ወይስ አይቻልም ቤስት ፍሬንድሺፕ እናታችሁ ቆይ ነበር ግን የፍሬንድሺፕ ቫልዩ አይገባችሁ እናንተ እሱ ታሞ ተኝቶ አንቺ ደውለሽ ስለምትለብሹ ልብስ ነው የምታወሪው አማረብኝ ወይ ዛሬ ነው የምትዩ እንጂ ታመምኩ ወይ አት ወንድ ልጅ አረሙን ብዙ ከደከመብሽ ሚስቱ እንድትሆን ይፈልጋል በቃ ለምን ሌላ ሰው ጋር ተጋድመሽ መተሽ ፖስት እውነት ነው ኢንቨስት ካረገው ወንድ ልጅ በቃ ሚስቱ ከወንድ ልጅ ማግኘት የምትፈልጉትን ነገር አንድን ወንድ ቤስት ፍሬንድ ታረጉትና መጮቻ ነው የምታረጉት ዞራችሁ ራሱ እንዴት ነው ቼክ አታረጉትም ቤተሰብሽ ሲያስደብርሽ ባልሽ ሲያስደብርሽ ጓደኞችሽ ቤስት ፍሬንዶች ሲያስደብሩሽ ትደበሩ ፍሬንድሽ ጋር ነው የወንድ ጓደኛሽ ጋር ከዛ እሱ ሲከፋው ፋይናንሻሊ ስትራግል ሲያረግ ወይ ደግሞ አንቺ መጋበል ከባድ ነው እኮ ጋይስ አይ ከሱ ጋር ላሳልፍም ታያለሽ ቆቀር ለብላ እንዴት ያለሽ ሌላ ጓደኛ ደግሞ ትፈልጋለሽ ስለዚህ እኔ እንዲሁም ወንድ ሆነ ከሴት ጋር ቤስት ፍሬንድ የምትሆን ከሆነ አህያነ ማለት ነው ላንተ ስሜት አትጨነቅም እናቱ አይደለሽ ከባድ ነው ይሄ ወርድ ሳትሰጪው በየቀኑ የሚሰጥሽ ሚስቱ ብትሆኚ ግን አትሊስት የሆነ ነገር ትሰጪዋለሽ ገብቶሻል ቢያንስ አይምሮሽ ይጸጸታል ባሌ ነው ብለሽ ቼክ ታረጋለሽ ቤስት ፍሬንድ ግን እንደ ውሻ ነው የምትዩት በቃ ወንድ ልጅ ሲወዳችሁ ኦር በጣም ኬር ሲያረግላችሁ እንደ ውሻ ታዩታላችሁ እሱም ደግሞ ጓገጭ ይላል ሚስቴክ አልሆን ይችላል ይፈርሳል የፍሬንድሺፕን ቫልዩ ስለማት ከባድ ነው ሴቶች ምትጣሉት ስለዚህ ወንድና ሴት ቤስት ፍሬንድ መሆን አይችልም ሞን ይሄንን ብሏል ወንድና ሴት ቤስት ፍሬንድ መሆን አይችሉም ብሎ ደምድሟል ቀድማ የተናገረችው እህታችን ደግሞ ሴትና ወንድ ቤስት ፍሬንድ መሆን ይችላል ሁሉም ሰው ስሜቱን መቆጣጠር እንደማይችል አርጋችሁ ለምን ታስባላችሁ ብላ ሞግታለች ይሄ አከራካሪ ሐሳብ ስለሆነ አምጥቼላችኋለሁ ያው አብዛኞቻችሁ እዚህ ያላችሁ ሴቶች ስለሆናችሁ ሐሳብ ስጡበት ወንድ ልጅ በምርጥ ጓደኝነት ረጅም ዘመን መቆየት ይችላል ማለት በፍቅር ግንኙነት ውስጥ ሳገቡ ትዳር ውስጥ ሳገቡ ወይም ደግሞ ይሄ ጾታዊ ግንኙነት ውስጥ ሳትገቡ በፍቅር በቤስት ፍሬንድ ብቻ በቃ ኖርማል ጓደኛችሁ ሆኖ ረጅም አመት መቆየት ይችላል ምንም ንክኪ ሳይፈጠር እስኪ ምን ትላላችሁ ሐሳባችሁን ኮሜንት ላይ አስቀምጡ ባለትዳር ከሆነ ወንድ ልጅ ጓደኛ ያስፈልገዋል ብዬ አላስብም የሴት በቃ ባለትዳር ከሆነ ትዳር ውስጥ ሚስቱም እንደ ጓደኛ መጠቀም ይችላል ብዬ ነው ማምነው እኔ ኖርማል ሰው ከሆነ ግን አንድን ሴት በቤስት ፍሬንድነት ከያዛት አዘይንድ ኦፍ ዘዴ ወደ ጾታዊ ጉዳይ ይቀየራል ብዬ ማምን ሰው ነኝ እናንተ ምን ታስባላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሰላም ለእናንተ ይሁን ያው ዛሬም በተመረጡና አስተማሪ አዝናኝ በሆኑ ቪዲዮዎች ተመልሼ መጥቻለሁ ትላንትና መብራት ጠፍቶ ዘልያለሁ ቤተሰቦች ይቅርታ እንደነገርኳችሁ በቀደም ቃል ገብቻለሁ ቀን በቀን ለቅቄ አስገርማችኋለሁ እናንተ ደግሞ አግዙኝ ብያችኋለሁ ስለዚህ ትላንትና ያለቀኩት ግን በመብራት መጥፋት ምክንያት ነው ምንም ማድረግ አልችልም ዛሬ ደግሞ ሰዓታችንን ጠብቀን ተመልሰናል ቀጥታ ወደ ቪዲዮዎቹ እናልፋለን እናንተ ግን ላይክ ያረጋችሁ ጀምሩ ይመቻችሁ ወደ ቀጣይ መረጃችን ስናመራ እንግዲህ ቤተሰቦች እጅግ በጣም አስደንጋጭ በሆነ ሁኔታ አንድ አርቲስት ህይወቷ አልፏል ማለት ነው እቺ አርቲስት ማናት እስኪ እንስማ መረጃው በጣም የሚያሳዝን ዜና በዚህ ሰዓት ሰምተናል ዕውቋ ተወዳጇ ተጫዋቿ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት መለየቷን ሰምቻለሁ እጅግ በጣም የምወዳት እጅግ በጣም የማከብራት እጅግ በጣም ተግባቢ እጅግ የሰው ፍቅር ያላት እናት ነበረችና በቅርቡም አብረን እንግዲህ በአንድ ስራ ላይ ተገናኝተን ብዙ ተጫዋውተን ነበር እንግዲህ እግዚአብሔር አልፈቀደም ከዚህ ዓለም በሞት መለየቷን ሰምቻለሁ ነፍስ ይማር ለቤተሰቦቿ መጽናናትን እመኛለሁ እንዲሁም ለመላው የጥበብ አፍቃሪያን በሙሉም እንደዚሁ መጽናናትን እመኛለሁ እንግዲህ ፍሬህይወት
ባህሩ ከዚህ ዓለም በሞት ተለይታለች። በመጀመሪያ ለመላው ቤተሰቦቿና ለወዳጅ ዘመዶቿ ለአድናቂዎቿ መጽናናትን እንመኛለን። ፍሬህይወት እንግዲህ በጣም ኮሜዲ ተጫዋች ከማንም ጋር የምትግባባ አይነት አርቲስት ነበረች። ዛሬ ላይ ግን በህይወት የለችም። እንግዲህ ወደ ፈጣሪ ሁላችንም ወደ ማንቀርበት ሄዳለች። እሷ ከሞተች በኋላ እጅግ በጣም መነጋገሪያ ነው ሌላው ጉዳይ የቀብር ክፍያ የተጠየቁት ዋጋ ነው። በጣም ያስደነግጥ ነው። እንግዲህ በቅድስት ሥላሴ ካቴድራል እንግዲህ በጣም ትልቅ ብር ውድ ብር ተጠይቀዋል። ቤተሰቦቼ ይሄንን ዜና ላሰማችሁ፣ አስደንጋጭ ነው በጣም። ደሃ መቀበር አይችልም እንደሚያስብል ክፍያ ተጠይቀዋል። እስኪ እንስማው። እጅግ አስገራሚና በርካቶችን ያነጋገረ ዜና ተሰምቷል። ለቀብር ስፍራ ግማሽ ሚሊዮን ብር ጋይስ 500 ሺህ ብር በጣም አስደንጋጭ ነው። ያ እንግዲህ በዚህ ሰዓት እጅግ በርካቶችን ያነጋገረ ይገኛል። አንጋፋው አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ እንግዲህ የሄዱ የሙያ ባልደረቦች እጅግ ከፍተኛ የዋጋ ተመን እንደተጠየቁ ገልጸዋል። ሪፖርቱ እንደሚያመለክተው አርቲስቷ ከባልደረቦቿ ጋር ጎን ለጎን እንድታርፍ ምን ማድረግ እንዳለባቸው የጠየቁት እነዚህ ግለሰቦች ታዲያ ለቀብር ቦታ የተጠየቀው ከፍተኛ ክፍያ ማለትም 500 ሺህ ብር ጋይስ ከሆነ 120 ሺህ ብር መክፈል እንዳለባቸውና እንዲሁም የቤተክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ እንደሚገባና እንዲሁም ደግሞ ግቢ ውስጥ ወይም ደግሞ መሬት ላይ ለመቅበር 500 ሺህ ብር ወይም ደግሞ ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ለዚህም ደግሞ የብፁዕ ወቅዱስ ፓትርያርኩ ፍቃድ ያስደነግጣል። 120 ሺህ ብር ሪፖርቱ ያቀረቡት አቶ ቴዲ ካሳ ዝቅተኛው ነው። ከፍተኛው ደግሞ ግቢ ውስጥ ከሆነ 500 ሺህ ብር ተነገራቸው ሲሆንም ቦታ ያለው ጎረቤት በዓለ ወልድ ቤተክርስቲያን መሆኑ ነው እንግዲህ የተነገራቸው። እናንተስ ስለዚህ አስገራሚ ክፍያ ምን ትላላችሁ? ደሃ ይሞታል መቀበሪያ ግን ሲያጣ ያሳዝናል ማለት ነው። በጣም አስደንጋጭ ነው። እቺ አርቲስት እንግዲህ ሲጀመር አርቲስቶቻችን ገንዘብ እንደሌላቸው ሁላችንም እናውቃለን። ማለት እነሱ ዝና እውቅና ተወዳጅነት በሰው ዘንድ ቅቡልነት አላቸው እንጂ ካሽ የላቸውም። በቃ ይሄ እውነታ ነው። ማለት የሚኖሩበት ቤት የሚነዱት መኪና ብታዩ በጣም አብዛኛው አርቲስት በቃ በችግር ውስጥ የሚኖር ነው። ዝናውን ተሸክሞ ግን በባንክ ዱቤ በምንም አርጎ የሆነች መኪና ይገዛል። በቃ በሷ ነው እንቀሳቀሰው። እቺም ዘሴም ነው። ግን ዛሬ ላይ 500 ሺህ ብር ተጠይቃለች። በጣም ያስደነግጣል። 500 ሺህ ብር ለመቀበር ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በድጋሚ ለተወዳጁ አርቲስት እንግዲህ ነፍስ ይማር ብለና በኢቢኤስ ቴሌቪዥን ውስጥ የተፈጠረ ያለው ነገር ምንድነው? እጅግ በጣም በሚገርም ሁኔታ አዲስ መረጃ ተሰምቷል። እንግዲህ ከፋና ቴሌቪዥን ወደ ኢቢኤስ ቴሌቪዥን ከ7 ወራት በፊት ተዘዋውራ የነበረችው ጋዜጠኛ ምህረት ዮሴፍ ማለት ነው ቤተሰቦች አሁን በጣም በሚገርም ሁኔታ ኢቢኤስ ለቃለች። ባለፈው መቅደስ ደበሳይ ለቀቀች። መቅደስ ከለቀቀች በኋላ ይሄው አመት ሳይሞላው ምህረት ለቀቀች። ኢቢኤስ ውስጥ ተፈጠረ ያለው ነገር ምንድነው ጋይስ? ፋስት መረጃ የሰጠው ምን ይላል? በኢቢኤስ የነበረኝ ቆይታ ከስራ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል ብላለች። ከፋና ቲቪ ወደ ኢቢኤስ ቴሌቪዥን የሥራ ዝውውር ያደረገችው ጋዜጠኛ ምህረት ዮሴፍ ከ7 ወራት በኋላ ስራውን መልቀቋ ተሰምቷል። ይህ በጣም የሚገርም ነው። በእውነት ነው የምላችሁ። እንግዲህ ፋና ኢቢኤስ ቴሌቪዥን ምን ያህል ሆስቶች ያጣ እንደሆነ እንደገና ደግሞ የብራንድ ላይ ችግር ጥያቄ የሚያስነሳ ነገር ነው። ሆስት ዛልበረከት ሲል ጥያቄ ያስነሳል። እንግዲህ ምን ትላለች ምህረት ስትቀጥለው? ለበርካታ አመታት የሰራችበትን ፋና ቲቪ ለቃ ኢቢኤስን የተቀላቀለችው ምህረት የጣቢያ ቆይታ በአጭር ተገቷል ይላል። ስለዚህ ጉዳይ ከኢትዮፒካ ሊንክ የተጠየቀችው ምህረት በጣቢያ ያለው የሥራ ሁኔታ አልተመቸኝም ነው ያለችው። ቀደም ባለው ስራዬ የሥራ ነፃነት ነበረኝ ለተመልካች እንጂ ላለቃዬ ብዬ አልሰራም። በተጨማሪ ስራዬን አከብረዋለሁ እወደዋለሁ ትላለች ምህረት። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል ስትልም ተሰምታለች። ይሄ በጣም ጥያቄ የሚያስነሳ ነው። ኢቢኤስ ላይ የተፈጠረ ያለው ነገር ምንድነው? መቅዲ ለቀቀች፣ አባይ ቲቪ ገባች። እንግዲህ እቺ ከፋና ለቃ ኢቢኤስ ከመጣች ገና 7 ወሩ 1 አመት ሳትደፍን ለቃ ስራውን ከመስራት ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል ብላለች። ይህ ደግሞ ከኔ ባህሪ ጋር ባለመሄዱ ስራዬን ለመልቀቅ ተገድጃለሁ ስትል ተናግራለች። ምህረት ወደ ኢቢኤስ ከመግባቷ በፊት ለ7 አመታት የሰራችበትን ፋና ብሮድካስቲንግ ኮርፖሬሽን ለመልቀቅ ከፍተኛ መስዋዕትነት መክፈሏን ገልጻ ብዙ ባቀደችበት ጣቢያ የጠበቀችውን ያህል ባለመጓዟ ማዘኗን ጨምራ ተናግራለች። እንግዲህ ምህረት ከወጣች በኋላ ለኢትዮፒካ ሊንክ ይሄንን ገልጻለች። ኢትዮፒካ ሊንክን
ጠቅሶ ደግሞ መረጃውን ወደ ህዝብ ያጋራው ፋስት መረጃ ነው። ቤተሰቦች በጣም የሚያስገርም ነገር ነው ኢቢኤስ ላይ የሆነ ያለው። እናንተ ምን ትላላችሁ? ሆስቶች እየበረከቱ አይደለም? ነገር ሉላ ገዙ አለመልቀቋ ምንም ዋስትና የለንም። ለማንኛውም ወደ ቀጣዩ መረጃ እናልፋለን። እናንተ ግን ስለ ኢቢኤስ የሚሰማችሁን ሐሳብ አስተያየት በነጻነት እዚህ ቤት መልቀቅ ትችላላችሁ። እንግዲህ ቤተሰቦች በትላንትናው ዕለት ሱሪ የለበሱ ሴቶች መንገድ ላይ ጥቃት እየደረሰባቸው ነው። ሱሪያቸው በመቀስ እየተቀደደ ነው ምናምን ብዬ ነግራችሁ ነበር። እጅግ በጣም በሚገርም ሁኔታ ትላንትና ሱሪ የቀደዱ ሰዎች ትላንትና ሴቶችን ሱሪ እንዳይለብሱ ሲያስጨንቋቸው የነበሩ ሰዎች ዛሬ በፖሊስ ቁጥጥር ስር ውለዋል። መረጃውን ስሙት። በወንዶ ገነት ከተማ ሴቶች ሱሪ ለብሰዋል በሚል ጥቃት ሲፈጽሙ የነበሩ ወደ 16 የሚጠጉ ሰዎች በቁጥጥር ስር መዋላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ፖሊስ ይበል የሚያሰኝ ስራ ሰርቷል። ምክንያቱም ደግሞ የሀገር ሽማግሌዎች ሱሪ እንዳትለብሱ ተብሏል በሚል ሴቶቹን ሱሪያቸውን መቅደድ፣ ሱሪያቸውን ማውለቅ እንዲሁም ደግሞ ሌሎች ጥቃቶች እነዚህ ሴቶቻችን ላይ ሲፈጽሙ ነበር። እነዚህ ወንዶች ታዲያ አሁን ላይ በቁጥጥር ስር ውለዋል። በቁጥርም ወደ 16 እንደሚጠጉ ፖሊስ አሳውቋል። እንደዚህ አይነት የደቦ ጥቃቶችን ታዲያ ሁላችንም ልናወግዝ ይገባል። የወንዶ ገነት ፖሊስም ያደረገው ስራ ይበል የሚያሰኝና የሚያኮራ ነው። አሁን ላይ ታዲያ ድርጊቱ መቆሙን ከስፍራው የሰማሁት መረጃ አሳይቷል። እንደሰማችሁት ነው ቤተሰቦች። እንግዲህ በጣም በሚገርም ሁኔታ 16 ሰዎች በፖሊስ ቁጥጥር ስር ውለዋል። በጣም ብዙዎቻችሁ አዎ ሱሪ መልበስ የለባቸውም ብላችሁ ኮሜንት ስታደርጉ ነበር። እርግጥ ነው ሱሪ ባይለብሱ ይመከራል። ምክንያቱም ከሃይማኖት አንፃር ከባህል ከስርዓት አንፃር ሁላችንም ሴቶቻችን በቀሚስ አምረው ተውበው ቢቀርቡ ደስ ይለናል። ግን በዚህ መንገድ በፍጹም ማስወለቅ ተገቢ አይደለም። ህጉም አይፈቅድም። ይሄው ህጉ እርምጃ መውሰድ ጀምሯል ማለት በግድ ሱሪ አውልቂ ማለት አትችሉ። አንድ ሰው በነፃነት የመልበስ የማጌጥ መብት አለው የማህበረሰቡን ሞራል የማይነካ እስከሆነ ድረስ ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ትላንትና እኔ የተናገርኩት ነገር ነበረ። ማስተማሩ ይበል የሚያሰኝ ነው። ግን በግድ ማስወለቁ ግን ልክ አይደለም ብዬ ነበር። ዛሬ ይሄው ፖሊስ እርምጃ ወስዷል ማለት ነው። እናንተ ደግሞ እንግዲህ ፖሊስ እርምጃ በመውሰዱ ተናዳችኋል እርግጠኛ ነኝ። እስኪ ኮሜንት ላይ ሐሳባችሁን ግለጹ። ወደ ቀጣይ መረጃችን እናልፋለን። ለስላሳ የምትወዱ ሰዎች እቺን መረጃ ስሙ። ለስላሳ መጠጣት ምን አይነት ጉዳት እንደሚያመጣ እስኪ ከዶክተር አንደበት እንስማ። ለስላሳ መጠጣት የምትወዱ ሰዎች ይሄን ነገር አዳምጡ። የመጀመሪያው የአጥንት መሳሳት ሊያጋጥማችሁ ይችላል። ምክንያቱም በለስላሳ ውስጥ የሚገኘው ፎስፎሪክ አሲድ የካልሲየም የምንመገበውን ካልሲየም አብዞርብ የመደረግ እድሉን ኢማጂን ጋይስ ያ ደግሞ ለአጥንት መሳሳት ያጋልጣል ማለት ነው። ሌላው ደግሞ አጥንት መሳሳት ማግኒዚየም ሌቭላችሁ እንዲቀንስ ያደርጋል። ያ ደግሞ ለጡንቻ መድከም ሁለት እንደ ስኳር በሽታ ላሉ ሊያጋልጣችሁ ይችላል። ለስላሳ በመጠጡበት ጊዜ በአንዴ ስኳራችሁ ከፍ ይላል፣ በአንዴ ደግሞ ይወርዳል። ስኳር በሽታ 3 በውስጡ ያለው ኤክሰስ የሆነ ካሎሪ በመጠጡበት በተለይ አረብ ሀገር ያላችሁ ለስላሳ አታብዙ። ከፍተኛ የሆነ የሰውነት ስብ መጠራቀም ይዳርጋል ማለት ነው። እንዲሁም ደግሞ ጥናቶች እንደሚያሳዩት ከሆነ ለታይፕ 2 ወይም ደግሞ ለሁለተኛው አይነት የስኳር በሽታ ሊያጋልጥ ይችላል። እንዲሁም ደግሞ ለስላሳን በከፍተኛ ደረጃ የምትጠቀሙ ከሆነ ለኩላሊት ችግር ልትጋለጡ ትችላላችሁ። እንዲሁም ደግሞ ለኩላሊት አራተኛ ኩላሊትና ኩላሊት ጠጣ ነን አልኮሆሊክ ፋቲ ሊቨር ዲዚዝ የሚባላል ወይ ደግሞ ዌክ አፕ ዝም ብላችሁ አጠጡ ለስላሳ መጠራቀም ችግር ለዛም ልትጋለጡ ትችላላችሁ ማለት ነው። ሌላው ደግሞ የጥርስ ችግር ሊያመጣ የጥርስ ችግር ፎስፎሪክ አሲድ ስላለው የላይኛውን ኢናሜል የምንለውን የጥርሳችን ነጩን ክፍል ሊሸረሽረው ይችላል ማለት ነው። እንዲሁም ደግሞ ለተለያዩ የጥርስ መቦርቦር ጣፋጭ ነገር ያጋልጣችሁ ይችላል። ለዚህ መጠጣት ያለባችሁ ነገር ውሃ ነው። ቢያንስ በቀን 2 ሊትር እስከ 3 ሊትር ባለው ውስጥ በቀን መጠጣት ይጠበቅባችኋል። ማይ ፌቨራይት አመሰግናለሁ። የኔ ተመራጭ መጠጤ ውሃ ነው። ውሃ ጠጡ ቤተሰቦች። ለስላሳ የምትወዱ ለስላሳ እንግዲህ ለስላሳ ለሚወደው ጓደኛችሁ ይሄን ቪዲዮ ላኩለት፣ ወይም ለስላሳ ለምትወደው ጓደኛችሁ ይሄን ቪዲዮ ላኩላት። ስለዚህ ይጠቅማታል። ምክንያቱም በጣም ለተለያየ በሽታ ያጋልጣል። ውሃ አብዝታችሁ ጠጡ። ለስላሳ የምትወዱ ሰዎች ተጠንቀቁ። በጣም ብዙ ችግር ሊያስከትል ስለሚችል መቼም የሚጠቅም መረጃ ሳገኝ ዝም ብዬ አላልፍም፣ ለእናንተ አጋራችኋለሁ። ምክንያቱም ይሄ ቤት እየተማርን የምንስቅበት ቤት እስከሆነ ድረስ አስተማሪና አዝናኝ ቪዲዮዎችን ነው ማመጣላችሁ። ይሄው እየተማራችሁ ሳቁልኝ። ሰብስክራይብ እና ላይክ ግን እንዳይረሳ።
ሐሳብ አስተያየታችሁን ኮሜንት ላይ አርጉ ወደ ቀጣዩ መረጃችን ስናመራ ደግሞ ውድ ቤተሰቦቼ በትላንትናው ዕለት ማርያም በመትከበርበት ዕለት ማለት ነው በሚንጃር ሸንኮራ የተፈጠረው ምንድነው እጅግ በጣም ያስደነግጣል በጣም ብዙ ሰዎች ሞተዋል እንዲሁም በጣም ብዙ ሰዎች ጉዳት ደርሶባቸዋል ምንድነው የተፈጠረው እስኪ መረጃውን ላሰማችሁ የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል ረብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራ ተጠናክሮ ቀጥሏል ይህ አሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም በዛሬዋ ቀን አረርቲ ማርያም ቤተክርስቲያን ነው ባደጋው ለሞቱና ለተጎዱ ቤተሰቦች መጽናናትንና ብርታትን እመኛለሁ ነፍስ ይማር እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው አረርቲ ማርያም ሚንጃር ሸንኮራ አካባቢ ነው ማለት ነው በጣም በሚያስደነግጥ ሁኔታ ለቤተክርስቲያን መወጣጫ ተብሎ የተሰራ መሰላል ተደርምሶ በጣም ብዙ ሰዎች መስዋዕትነት ከፍለዋል እንግዲህ እስካሁን በሰማሁት መረጃ 7 ሰው ምናምን አካባቢ ሞተዋል እንዲሁም በጣም ብዙ ሰዎች ጉዳት ደርሶባቸዋል ነው የተባለው ኤኒዌይስ ግን እስካሁን በውል ያልታወቀ ሰው ነው መሞቱ ሊጨምር ይችላል የሚልም መረጃ አለ ለማንኛውም ለሞቱት ነፍስ ይማር እንግዲህ ድንግል ማርያም በመልጃዋ ከልጇ ከኢየሱስ ክርስቶስ እቅፍ ታስገባቸው ማለት ነው ውድ ቤተሰቦቼ ወደ ቀጣይ መረጃ ሳመራ ደግሞ በጣም በሚደንቅ ሁኔታ ማለት ነው የአዶናይ አባት ተግባር ስላስደነቀኝ አዶናይ ማለት ምታቁት ቲክቶከር ማለት ነው የሱ አባት ያደረገው ነገር በጣም አስደምሞኛል ስላስደመመኝ እናንተም ትገረሙበታላችሁ ብዬ አምጥቼላችኋለሁ ቪዲዮውን አይተን እንመለስ ጋይስ የኔ አባት ማለት ነው በጣም ከዓለማችን የዋህ እንደሆነ የምታውቁት ልንገራችሁ ይህ የምታዩት ቤት ማለት ነው መናፈሻ ነው ትልቅ መናፈሻ እንግዲህ አባቱ መናፈሻ ነው እንግዲህ የሚሸጠው ደግሞ እንደምታውቁት በርገር አለ ፒዛ አለ ምግቦች አሉ መጠጦች አሉ ሻይ እንሸጣለን ቡና አለ ወተት ማኪያቶ all of this ግን ፋዘር ማለት ነው ላሳያችሁ እዚህ ያሉ ሴቶች ማለት ነው በጣም ነው ያስደነቀኝ ጀራቸው ከዚህ ነው የሚያገኙት ቡና ይሸጣሉ እዚህ ቀላል ነገር አይደለም ጋይስ እዚህ ጋርም አሉ እንደምታዩዋቸው ይሄ በጣም ትሁት ነው እንደምታዩዋቸው ቡና ወንበር አስቀምጠው እዚህ ቡና ይሸጣሉ ፋዘር እንግዲህ ምን ማድረግ ይችላል እንደማይፈቀድ ማድረግ ይችላል ነበር because እንጀራው እየዘጉበት ነው እዚህ ጋር ሆነው ረከስ አድርገው ወይ ትክክል ነው አላቋረጣቸውም እዚህ ጋር ሆነው እንጀራቸው እያገኙ ነው ፋዘር በዚህ ነው የሚተማመነው እኔም ያገኘሁት ያሳሰብ ከአባቴ ነው ብዬ ነው ማስበው literally ምንም ሁላችንም በቂ ናች እቺ ዓለም ሁላችንም ይዘባለን ይመጣልናል ማለት ነው መጎዳዳት መሰራራት አያስፈልግም ለሁላችንም ተካፍለን መኖር እንችላለን እና ከአባቴ መማር ትችላላችሁ እዚህ ማለት ነው እንደምትመለከቱት እስከዚያ ድረስ አሉ በቃ የየራሳቸው ደንበኛ ይዘው እንትን የሚያደርጉ ፋዘር ደግሞ ትልቁ ቢዝነስ እዚህ ውስጥ አለው ማለት ነው በጣም ይገርም ነው abundance mindset ይሉታል ይሄ ባይዘይ ማለት ይሄንን ነገር እንደ ትንሽ አላየውም ለዛ ነው ያመጣውላችሁ ማለት በጣም ብዙ ሆቴሎች ማለት በጣም ብዙ ሪዞርቶች አካባቢያቸው ላይ የኔቢጤ ቡና የሚሸጡ ሊስትሮ የሚሰሩት አንድ ሰው አያስቀምጡ ጽድት ነው የሚያረጉት አንደኛ ከፕሮቶኮል አንፃር ሚሉም አሉ በርግጥ እሱን አምንበታለሁ የሆቴሉን ፕሮቶኮል ሊያጠፋ ይችላል የነዛ ሰዎች እዛ ጋር መሰባሰብ ግን ይሄ ሰውዬ እንደዛ ማድረግ የሚችል መብት አለው በቃ አካባቢውን ማጽዳት መብት አለው ፖሊስ አስመጥቶ አንድ ሰው እንዳይቀመጥ እዛ ማድረግ ይችላል of course definitely ግን ያንን ማድረግ አልፈለገም እነሱ ሚስሩ እኔም ሰራለሁ እኔም የድልህን በላለሁ እነሱም ሄደ ዋው ያዶኒ አባት ይችላል እናቴ ትሙት አዶኒም ያው የዋህነትን ከሱ ተምረ ነው ማለት ነው ለማንኛውም እንግዲህ ቤተሰቦቼ ያው ያዶኒ አባት ተግባር ለብዙዎቻችን አስተማሪ ስለሆነ አምጥቼላችኋለሁ ማለት ነው ወደ ቀጣይ መረጃ ሳመራ ደግሞ ትዳርሽ ለምን እየፈረሰ እንደሆነ ታውቂያለሽ ካላወቅሽ ኤም ቪዲዮ ስሚ ትዳርሽ ለምን እየፈረሰ እንደሆነ ታውቂያለሽ ባልሽ ሌላ ሴት ጋር ስለሄደ አይደለም በጊዜ ስለማይገባ አይደለም ገንዘብ ስለማይሰጥሽ ስለማይደውልልሽ አይደለም ይወድሻል ወደርሽም ጠላሽም መርጦሻል ታዲያ ለምንድነው ትዳራችሁ እየፈረሰ ያለው አንድ ወሳኝ ነገር አለ ለባልሽ ያልጠየቅሽውን ነገር እንዲያደርግልሽ ትፈልጊያለሽ አንቺ በአግባቡ ሳትነግሪው እሱ በሚገባው መንገድ አንቺ በሚገባሽና እሱ ይረዳል ብለሽ በመታሲው መንገድ ሳይሆን ያንቺ ባል እንደ ወንድ እንደ እድሜ እንደ ባህል እንደ ጓደኞቹ በሚገባው መንገድ ያልነገርሽውን ነገር እንዲያደርግልሽ ከጠበቅሽ ትዳሩ ይፈርሳል ትናደጃለሽ ትቃጠያለሽ ይኸውልሽ ሴት ልጅ እንዴት አርጋ ወንድን ማሳመን እንዳለባት
ጥንቅቅ አርጋ ታውቃለች ካላወቅሽ ራስሽን አስተምሪና ሌላ መንገድ ፈልጊ ባህልሽን የምንታንበረክኪበት ወደ አንቺ ወደ ልጅሽ ወደ ትዳሩ እንዲመጣ የሚያደርግበትን መንገድ ራስሽን ማስተማር ትችያለሽ ይሄን ካደረግሽ ትዳርሽም ይተርፋል ልጆችሽም በሰላም ይማራሉ ህይወትሽም መልካም ይሆናል ሌሎችም ሰዎች አይተን እንነቃቃባችኋለን መልካም ትዳር ይምልሽ ራስሽን አስተምሪ Thank you so much my man ማን የራስሽን አስተምሪ ብሎሻል እንግዲህ አንቺም ራስሽን አስተምረሽ ትዳርሽን ቴክ ኬር አርጊ የባልሽን ሳይኮሎጂ ተረርተሽ ባልሽን ቀድመሽ በመረዳት ትዳርሽን አትርፊ ትዳርሽን እንዲቀጥል የምትፈልጊ ከሆነ ራስሽ ላይ ስሪ ነው እኔ ትዳሬ እንዲቀጥል ከፈለኩ ራሴ ላይ መስራት አለብኝ ማመን ሰው ነኝ ባይዘው ማን ሰው ሁሉ ራሱ ላይ ቢሰራ ሰው ላይ ጣቱ መቀሰር ቢያቆም ዓለም እንደዚህ ትርምስምሷ ባልወጣ ነበር ግን ሁላችንም እንጠቀምበት ቦታ አለ ፖለቲከኞች መንግስት ላይ ተቆማሉ ህዝቡ መንግስት ላይ ተቆማል ከዛ የሃይማኖት አባቶች ላይ ተቆማል አባቴ እኮ ነው እናቴ እኮ ናት አክስቴ አጎቴ ይያል የሆኑ ሰዎች ላይ በመጠቆም ነው ህይወታችንን ስንቀልድም ስናወራም የሆኑ ሰዎችን ሜንሽን ካላረግን በራሳችን ወሬ ክሬት አርገን ማውራት አንችልም አይገርምም የሆነን አሁን እኔ ራሴ ስለሆኑ ሰዎች ካላወራው እንጀራ አልበላም በቃ ላይፍ የሚገርም ነው እንደዚህ አርጎ ቁልፍልፍ አርጎናል ኤኒዌይስ ግን ራሳችን ላይ ከሰራ ነገሮችን እናሸንፋለን በሚል አምናለሁ ትዳርን ማትረፍ ከፈለክ ራስ ላይ ስራ ነው የኔ ችግር ምንድነው ብለ ወደ ራስ ተመልከት እንጂ ወደ ሚስት ጣትን አትቀስር አንቺም ወደ ባልሽ ጣትሽን አትቀስሪ ለማለት ነው ወደ ቀጣዩ እንለፍ ጋይስ ከዚሁ ከትዳር ወሬ ሳንወጣ ጎበዝ የሆነ ባል ሚስጥረኛ ጓደኛ አርጎ ሚይዘው ሚስቱን ነው ይላል ዲያቆን ፈለገ እስኪ እንስማው ጎበዝ የሆነ ባል ሚስጥረኛ አርጎ ሚይዛት ሚስቱን ነው ማማት እንኳን ቢፈልግ የሚያመው ለሚስቱ ነው ጎበዝ የሆነች ሚስት ሚስጥረኛ ከሁሉ በላይ ሚስጥረኛ አርጋ የምትይዘው ባለቤቷ ነው ማማት እንኳን ብትፈልግ መታመው ኦኬ ለባለቤቷ ነው በቃ ድክመት ሊኖር ይችላል ይሄ አንዳንዴ ወደ ሳይካትሪስት ምናምን የምትሉ ጥንዶች ከሳይካትሪክ ወደዛ ከመሄዳችሁ ይልቅ ራሳችሁን እንደው ለካህን ብታሳዩ ወደ ካህን ብታቀርቡ መልካም ነው ቤተክርስቲያን ያለ ሁሉም ነገር ነው ከሳይካትሪስት ይልቅ ስለዚህ ራሳችሁን ወደ ቤተክርስቲያን ማቅረብ ጥሩ አባቶች ላይ ትልቁ የመጨረሻው ነገር ግልጽነት ናይስ በጣም በዚህ ነገር ከራሳችሁ ጋር ተስማሙበት ያስፈልጋል በእያንዳንዱ ነገር በቃ የሱ አካል ያንቺ አካል ሆኖ ስለሆነ ያገባሽው የርሱ አካል ያንተ አካል ሆኖ ስለሆነ ያገባሃት በምንም ጉዳይ ልትተፋፈሩ አይገባም ሁሉ ነገር ግልጽ አድርጋችሁ ልታወሩ ይገባል ግልጽ አድርጋችሁ ባወራችሁ ቁጥር በሁሉም ነገር መግባባት በሁሉም ነገር የሚገርም ነው ግልጽነት ሲኖር በሁሉም ነገር መግባባት ትጀምራላችሁ ነው ፖይንቱ እንደገና ደግሞ ሚስጥረኛ ሆና ጓደኛ መሆን ያለባት ሚስት ናት አንቺም ሚስጥረኛ ጓደኛሽ መሆን ያለበት ባልሽ ነው በሚለው 100% እስማማለሁ በጣም ይሄ ደግሞ የበለጠ ክሎዝድ ያደረገን ይመጣል በተለይ ስለማንም እናውራ ከሚስታችን ጋር ስለራሳችን እናውራ ከዛው ቤት ውስጥ ሲሆን ማን በደንብ ክሎዝድ ይሆናችሁ እየተዋደዳችሁ የተከባበራችሁ ትመጣላችሁ ትዳራችሁ የሰመረ ይሆናል መህሌ ሰሞኑን የትዳር ወሬ አብስታል እኛን የማግባት ሲቹዌሽን ውስጥ ለመክተት ጥረት ገብቶናል ያላችሁኝ እንደሆነ አቃለው ግን ትዳር ያው በእግዚአብሔር የተቀደሰ ስለሆነ በዝሙት ከመንቃጠል አግብተን ከእግዚአብሔር ጋር መልካም የሆነ ህይወት ብንኖር ጥሩ ነው ነው ወዳችኋለሁ ቤተሰቦቼ እንግዲህ በነገው ዕለት እዚህ አዲስ አበባ ከተማችን ላይ ታላቁ የሆነ ኢሬቻ በዓል ይከበራል በማግስቱ ደግሞ ኦሮሚያ ላይ ቢሾፍቱ ሆራር ሰዴ ይከበራል ማለት ነው ቢሾፍቱ ላይ ማለት ነው እዛ የተፈጠረው ነገር ምንድነው ላሰማችሁ እጅግ በጣም ያልተጠበቀ ነገር ነው አንዱ እንግዲህ ዶሮ ያው አርዶ ሊጥል ውሃው ላይ ማለት ያው የተለመደው በአዳም ልኮ ነው ኢሬቻ ምናምን ይያሉ በጣም ብዙ ሰዎች ያወራሉና ያንን ነገር የሚያባብስ ያንን ነገር ከፍ አድርጎ እንዲታይ የሚያደርግ አንድ ሰውዬ ዶሮ ለመጣል ውሃ ውስጥ ሲመጣ እነ ልጅ ያሬድ ኮሜዲያን ልጅ ያሬድ ይዘውታል ማለት ነው እስኪ በቢሾፍቱ የተፈጠረው ምንድነው ኢሬቻ ከመከበሩ ከአንድ ቀን በፊት ምን ተፈጠረ ይሄን ቪዲዮ አይተን እንመለስ ኢሬቻ የሰይጣን አይደለም እነዚህ ናቸው የሰይጣን የሚያስብሉት ና ፖሊስ ይኸውላችሁ ስዕል እየሳልኩ ነበር እዚህ ኢሬቻ አርሰዲ ቦታ ላይ ሰውዬ ማለት ነው ከነ ዶሮ ይዞ ባህር ውስጥ ሊጥል ሲል ፎራ ላይ ማለት ነው እነዚህ ናቸው ኢሬቻ ስም የሚያስቡት ተራ ዶሮ ይሄና ውሃው ላይ ሊጥል ሲል ማለት ነው እናንተ ና ይሄ ማብሮታል አንተ ኢሬቻ
እኔ እንግዲህ የአርት ፕሮጀክት ይዤ ረጅም ግድግዳ አርት እየሰራው ነው። በአጭር ቀን መድረስ አለበት። በጣም ተባብሮ እየሰራ ነው። መንግስትም ሁሉም በጸጥታም በምን ኢማጂን እንግዲህ ቢሾፍቱ በአንድ ሳምንት ውስጥ ሌላ ታሪክ ገብቷል። አርሰዲን አታውቁትም፣ ሆራን ማለት ነውና በጣም የተቀይሯል። እዚህ ጋር እንዲህ እየሰራን እያለ ስለ እየሰራው አለፈ። ዶሮ ይዞ ሰውዩ ይሄ ነገር ዶሮ አለኝ ጀለሴ አረክዬ ነገር ዶሮ አንድ ያዘው ምናምን ከዚህ ሄድኩና ና የት ነው የምትሄደው ምናምን የታባ ነው የምትሄደው ዶሮ ይዘለዋለሁ ባህር ውስጥ ልጥል ኢማጂን ጋይስ ባህር ውስጥ ለመጣ አያችሁ ሰላም እንዳይሆን ይሄ እንግዲህ እንዲህ አይነት ቆሻሻ የሆነ ነገር ማድረግ የለመዱ ሰዎች ናቸው ባህሉን የሚያሰድቡት ማለት ነው ጀስት ባህሉ ኦሮሚያ ከዚህኛው ከክረምት ወደ በጋ ወይም ደግሞ ከምንድነው ይባለው ከዚህ ከዝናባማ ወቅት ወደ ፀሐያማ ወደ ብርሃን ስለመጣ ለማመስገን ነው ብሎ ነው የኦሮሞ ህዝብ የሚወጣው ዋቃን ወይም ፈጣሪ ለማመስገን ነው ብሎ ይወጣል ይሄንን ባል ደግሞ ወደ ባዕድ አምልኮ መልኩን ለመቀየር የሚፈልጉ ሰዎች እንግዲህ እንደዚህ ዶሮ አርዶ በመጣል ጥቁር በግ ጥቁር ዶሮ ጥቁር ፍየል በማረድ እንግዲህ ባሉን ለመበከልና ለማበላሸት የሚፈልጉ ሰዎችን እንደዚህ አድርጎ ልጅ ያሬድ መልሷል ማለት ነው ልጅ ያሬድ ትልቅ ስራ ነው የሰራው እንዲህ አይነት ጎጂ ባልን የሚያስከትሉ ወይም ደግሞ የባዕድ አምልኮ ስርዓትን የሚያስከትሉ ሰዎችን ማስቆም በጣም ጸዴ ነገር ነው ልጅ ያሬድ ያደረገው ማለት ነው ቤተሰቦች እንግዲህ በቢሾፍቱ ሆራ አርሰዴ ኢሬቻ በሚከበርበት ቦታ ላይ የተከሰተው ነገር ይሄ ነው ልጅ ያሬድን በዚህ አጋጣሚ እናመሰግናለን ጸዴ ስራ ነው የሰራው ማለት ነው አንድ የመጨረሻ ያስደመመኝን የቁማር ታሪክ ልንገራችሁና ቪዲዮን ልጨርስ ይሄን ቪዲዮ ሰምተን እንመለስ 500 ሺህ ብር ተበልተ 10 ሺህ ብር ስበላ ተዘላለ ትልቁ ጅልነት በጣም የሚገርም ሲስተም ጌም ላይ ቀደስ ይላል ህይወቱ የተቀየረ ሰው ታውቃለህ በዚህ ማለት ወደ ታች ነው በዚህ ጨዋታ ወደ ታች እሺ በአንድ ጊዜ ሙሉ ብዙ የተበላውስ መቼ ነው በአንድ ቀን አመን ካለመንክ እግዚአብሔርን እስከ 130 ሺህ ብር አጥቻለሁ በኢየሱስ 130 ሺህ በአንድ ቀን አረ ችግር የለውም አምናለሁ 130 በቁማር በአንድ ቀን ነው አባተር የሚባል ማለት ገባው በትንሽ ብር ነው የጀመርኩት እንትን እያለኝ እሉስ ገባው የቁብር ወስዶ ከንግድ ባንክ ወደ ቴሌ ብር ነው ቀጥታ የምታረጋው እዛው ሲስተም ላይ ነው 130 ሺህ ብር ታረጋለህ ታጣለህ ጧት ስትነሳ ይገባል በቃ ይሄን ብር ለማምጣት አንድ አመት ከዛ በላይም ለፍቼ ሊሆን ይችላል ይሄን ብር ለማጣት ግን 3 ሰዓት አልፈጀብኝም የሚገርም ነገር ደግሞ እንትናቸው 75000 ነው መታወጣው እሺ ይገርም እኮ ነው ጥበባቸውን ተመልክተው ሊሚት አለው ኦኬ 500 ሺህ ብር በላ 75000 አንተ ወጣታለህ የቀረችው 500 ብር እንኳን ብታሸንፉ 75000 ነው መውሰድ የምትችሉ ተጨርሷል እናንተ እንዴት ነው 100 ምናምን ሺህ በአንድ ቀን የተበላው 75000 ሊሚት ካለው ስታወጣ ነው 75 ስታስገባ ለምን ትሪሊየናት ሲስተም ነው ብራዘር ማስገባት ይቻላል ማስወጣ ገንዘብ ግን የምታወጣ 75000 ብቻ ነው 500 ሺህ ብትበላ የምታወጣው በቀን 75000 ብቻ ነው እናንተ መውሰድ ስትፈልጉ 75000 ነው 500 ሺህ ብታሸንፉ 1 ሚሊዮን ብታሸንፉ ዋናው አለህ ነው የሚባለው እንጂ አይሰጥም አድሮ ማውጣት ትችላለህ 75000 ነው በነጋታው ማለት እንደ አይነት ቁማር አላጨራሽ የለውበት ፋራ ሰገጤ ነው ሱሰኛ አይደለ ብሩ ዛገር ቁጭ ብሎ ያስችላል አይስችልም ትጫወታለህ ከተበላህ በኋላ አቆምክ ወይንስ ቀጠልክ እኔ ቁማሩ ነው ያቆመኝ ቁማሩ አቆመኝ ስለ መጀመሪያ ራስን ብር ትበላለህ እሺ ከዛ ቤተሰብን ልታስቸግር ትችላለህ እሺ ከዛ ከጓደኞች እኔ ስሰራ የሚያውቁኝ ሰዎች አሉ ሹፍርና ላይ ስሰራ ጎበዝ እንደሆንኩ ዕቁብ እንደምጥል ተቀማጭ እንደማስቀመጥ የሚያውቁ ሰዎች ገባ አይደለ ብድር ስላቸው በዛ ነው የሚገምቱ ይሰጡኛል ይሰራሉ ለአበድሩ ተበለው አሁን ከማን ጠይቃለሁ ጨርሻለሁ አይደለ ቁማሩ አቁሙኛል አሁንም ግን ማለት ከባድ ሱስ ነው ብዙ ወጣቶች አሁን መተው ይፈልጋሉ ግን መውጫ መንገዱን አጥቶታል በጣም ከባድ ከመለበል ጋይስ 130 ሺህ ብር በቀን በቁማር የተበላው ልጅ እንግዲህ የሰጠውን ታሪክ ሰምታችኋል እጅግ በጣም አስደንጋጭ ነው ቤተሰቦቼ በአንድ ቀን 130 ሺህ ብር የታክሲ ሹፌር ሆኖ ማጣት ይሄን 130 ሺህ ብር ግን በቁም ለማግኘት ስንት ቀን ቂጡ እስኪቃጠል ታክሲ ሰርቷል ያውም ሰው ጋር እየተደባደበ በቃ የተሰዳደበ ከተራስ ከባሪ ጋር ስንቱ ታውረድ ያየ የሰራውን ብር አቫተር ጭምድድ
አረ በስመ አብ አረ ብዙ ወጣቶች መንቃት አለባችሁ በእግዚአብሔር በሱስ በዚህ ሰዓት ማለት ነው ከጫትና ከሲጋራ ከሺሻ ሱስ በላይ አሳሳቢ የቁማር ሱስ ነው ይሄ ልጅ እንደሰማችሁት ነው በጣም የሚያስደነግጥ ታሪክ ነው እሱ እንግዲህ ብዙ ጊዜ ቪዲዮ ሰርቷል አሁን ደግሞ ቪዲዮዎቹ ቫይራል ስለሆኑ ኢቢኤስ ላይ ቀርቦ ድምጽ አሰምቷል ለብዙ ወጣቶች አሁንም ይሄ ቁማር ቢቀር ይያለ ነው ኢቢኤስን በዚህ አጋጣሚ እናመሰግናለን እንዲህ አይነት ሐሳቦችን ወደ ሚዲያ አመጣችሁ 2030 አዘጋጆች ቴንክ ዩ ሶ ማች ማለት እንፈልጋለን ለማንኛውም ቤተሰቦቼ በቁማር ትውልድ አይለቅ ትውልድ ከሌለ ሀገር እንደ ሀገር አይቀጥልም ብለን የዛሬውን ቪዲዮ እንጨርሳለን ማለት ነው አብራችሁኝ ስለነበራችሁ በጣም አመሰግናለሁ እዚህ ድረስ ከመጣችሁ ደግሞ በእርግጠኝነት ይህ ቤት ይመጥናችኋል ስለዚህ ሰብስክራይብ ሳታረጉ ያያችሁ እንደሆነ አውቃለሁ ሰብስክራይብ አድርጉ ላይክ አድርጉ የደውል ምልክቷንም ተጫኑ ሰላም ለእናንተ ይሁን በቀጣይ ቪዲዮ እንገናኛለን